ማት ኢትዮጵያ እንኳን አይደለም ያለው ፈረንሳይ ነው ያለው። እንኳን ሰማሁሽ እናቴ። ፈረንሳይ ሀገር ነው ያለው። ኤኒታይም ሀገር አሁን መስጠት እችላለሁ። ፈረንሳይ ላይ ናት። የአማራ ልጆች ፈረንሳይ ላይ ናት። በነፃ ሙድ ነው። እኔ አሜሪካን በቀን $1000 በሰዓት ረስ ገዛ ድረስ የሚሳመውን ቆይ ሮሚ እየበዛ በላይ ስትረሳ አሜሪካ ቤተክርስቲያን ወታችሁ የወንድ ማዲያታም ላይ ናት ጋይስ። ማዲያታሞች አይቻችሁ አይደል እንዴ? ከቸርች ወታችሁ እንዳለ የተጠበሰ ፊት ነው ያላችሁ። በቃ እኔ ዘር ላይ አልሰጠውም። ምን አለ አሜሪካን ምን የምትንጠባረሩት? አሜሪካን ሊወስዳት ነው። አሜሪካ ምን አለ አሜሪካን ዝንጅብላሞች ታማችሁ ሰው እንዳለ አብደናል እኮ ተያይዘን። ኧረ ሮብዬ ማን ነው ደግሞ ጅንጅብል ብላችኋል እንደ የምተኙት አንዳችሁ አላርም እየጠበቀ በተራ በፈረቃ የሚተኛበት ሀገር። እሱስ አልዋሸችም ምን አለ አሜሪካ ጋይስ፣ ምንም አልዋሸችም። ይሄ እንኳን አልዋሸችም። አሜሪካ በትክክል ላት ጋይስ። ልተኛ ነበረ ግን 11 ሰዓት ላይ ስራ አለኝ። አቡ ይሄ ሰው እያደነዘዘኝ እንደዚህ ሉና አሜሪካ ያሉ ሰዎች ናቸው እኮ ጋይስ፣ ስራ የሚሰሩ ሰዎች። ልተኛ ነበር እንቅልፍ መጥቷል፣ ግን 11 ሰዓት ላይ ስራ አለኝ። አንድ አይናቸውን ከፍተው ምሳቃ ይዘው ይኳተማሉ። ቆይ ኦፍ ላድርገው። እሱን አውቃለሁ። እሱን አልተሳሳተችም። 12 ሰዓት ላይ የሰው ጅብ ታያላችሁ እዚሁ እኛ ጋር የሰው ጅብ። እኔ አገር ቤት ድሮ ኢትዮጵያ ውስጥ እናቶች አባቶች የሰው ጅብ ሲባል አላምንም ነበር። አሜሪካን ሀገር አዎ ምሳቃ ተሸክመው አዎ የሴቶችም የወንዶችም አንድ አይነት ነው ድምጻቸው። በኩለ ሌሊት ትልልቅ ምሳቃ ተሸክመው አስቡት እንግዲህ ለ8 ሰዓት ሰርቶ ለመምጣት ማለት ነው። የ18 ሰዓት ምሳ ተሸክመው እንጀራ ወይ አረ ደግሞ ነገ እንዳትነሱብኝ። ምን አባታቸው ብትነሱማ ከተከታቸዋለሁ። አሜሪካ ያሉ ሰዎች ስራ ስትሄዱ እንጀራው፣ ፍርፍሩ፣ ዱለቱ አስቡት እንግዲህ ብሬክ ሩሙን እንዳለ እንጀራ በእንጀራ ጽምብት። ደግሞ እንደው በማንኪያስ ቢበሉትም በእጅ እዛው እኮ ነው። ለ8 ሰዓት ስራ ይሄም ያህል ባክ ተሸክሞ ነው የሚሄዱት። ዳቦ ድፎ አይቀራቸው። እንደው በመድኃኒዓለም ሰው የሚጠይቁ ነው። የታመመ ሰው እስር ቤት ሰው የሚጠይቁ ነው የሚመስሉት አሜሪካ ያሉ ሰዎች፣ የምትሰሩ ሰዎች። ይሄ መስተካከል አለበት። 4 ነጥብ 4 ቀለል ያለ ምግቡ አይሮጥ አይሄድ እንዴ። ምን ነው ብዙ በላኸኝ አይል። እውነቴን እኮ ማርያምን። ቀለል ለስለስ ያለ ቀለል ለ8 ሰዓት የሚሆን ምግብ ቁርስን ቤት ጥርቅም አድርገህ በልተህ ትሄዳለህ፣ ትሰራለህ። ብሬክ አለህ። የዛን ሰዓት ስትወጣ ቀለል ያለ ነገር ትበላለህ። ቤት ስትመጣ ደግሞ እንጀራን ታግበሰብሳለህ። የታባህ ይሮጥብሃል። ተቆጥቦ እንትን አይባልልህ። ደግሞ ለአሜሪካ ምግብ በቃ ነገ አትበሉም። እህል ሊጠፋ ነው አሜሪካ ውስጥ የተባለ ነው የሚመስለው። ደግሞ ይሄ ላንች ባጋቸው ምን ያህላል 2 ሰው ተሸክመው እንትራዬ እኮ ገብርኤልን በጣም ነው እኮ የሚያስቁኝ። ማምላክ ወይ ነገር ግን አለቀልኝ። እኔ ድሮ ስራ በምሰራ ሰዓት እንደዛ ነው ማያቸው። የምሳቃው ማለት ነው። ቆይ አለች አንድ ራይድ የምትሰጣት ሴትዮ ምሳቃውን አብረው ተሸክመው መኪና ውስጥ ያስገባሉ። አብረው ተሸክመው ከዛ ብሬክ ሩሙን ናውጣ ቱጣ እንጀራ ና ሽንኩርት ጡጣ የአሜሪካኖች ቋ እንዳይሸቅጠ ፒዛቸው ቀጠምጠጣ ላጥ ወደ ስራ በቃ ጎታታ። ይሄ ትክክል ናት። መስተካከል አለበት። እንሄዳለን ወደ ሮማን እኔ በሷ ህይወት ለዛ አልችልም። እኔ ጣራ ላይ አልኖራትም። ጣራ ላይ ደርሰናል። በሷ ሂጅ በ22 ዓመቴ ነው የወጣሁት ከሀገር። ራሴን ችዬ ልኖር። ሮሚ በ22 ዓመትሽ ነው የወጣሽው? 21 ናት። ብቻሽን ትልቀቃት። ፈረንሳይ ትኬት ቆርጣ ትላካት ያለበት ሀገር። ቦርሳ ውስጥ ኮንዶም ሰጥታ እንዳትረሳ እንዳታረግዝ ከምታረግዝ 30 እስኪሞላት ድረስ ማች እንዴ ያረጉ ነው ቢሄዱት ምናምን እኔ እንኳን እስከ ኮንዶም አርጋ ጆይ ያለባት እንዴ የምን ድርቅና ነው? አልሰጥም ልጄን እኔ ፕሮቴክት አርጌ ሪሊ በግድ የለም። 21ኛው ሴንቸሪ ላይ ያለሽ ሮምዬ። ኧረ ኮንዶም ያሳፍራል። እሺ ለአንቺ ስል ትቼዋለሁ። ራሱ እኔ እኮ የሚገናኙት እኮ ጋይስ መጀመሪያ ወይኔ የኛ ዘመን አቤት የኛ ዘመን ይግደላችሁ ጋይስ። ያኔ እኮ እኔ ያኔ የድሮ ፍቅረኛዬን ስጠብስ በነበረበት ሰዓት አቤተኛ ጊዜ ይግደላችሁ።
መጀመሪያ እንደ ኬሚስትሪና እንደ ፊዚክስ የተጠናና ነው። 6 ዓመት ተጠናናን። እንደ ኬሚስትሪና ፊዚክስን እንደዛ አላጠናሁትኝም። 6 ዓመት ተጠናናን። ቤተሰቦች 4 ዓመት አጠኑትኝ። ከዛ እንደዛ እያለን ነው። በእኛ ዘመን እንደዛ ሄድ ነው። አሁን ዘመኑ ሮምዬ ኮንዶም አንጠልጠለሽ ቦርሳሽ ውስጥ ልጅሽን ሸኝ። ኧረ ተይ ሮማን፣ በእኛ ዘመን እንሂድ። ተይ በመድኃኒዓለም፣ የእኛ ዘመን እንዲያልነበረን። ቤተሰቦቻችን እንኳን ኮንዶም አይደለም በላስቲክ እንኳን ልብሳችንን አሸክመው እኮ አያስወጡንም። ኧረ ተይ ሮምዬ፣ ተይ እናቴ። እንዴት ሆኖ ነው? እኔ እኮ እዛ ድረስ እሱን አይታው እኮ የምትመጣ ይመሰለኝ። ታየውና አሌክስ አንተ ነህ ዴዚ አንቺ ነሽ በቲክቶክ የምንተዋወቀው። ወይኔ ደስ ሲል እቅፍቅፍቅፍ ይሉና ከዛ በኋላ በቃ ከዛ በቀጣይ ቀን ስትመጪ ደግሞ ድጋሚ እንተዋወቃለን ይባላል። ከዛ በቀጣይ ቀን ደግሞ ፈረንሳይ ትሄዳለች። ፈረንሳይ መሰለኛለሁ። ፈረንሳይ ባለፈው ተመቸውሽ፣ አወቅሽኝ፣ ተዋውቀናል፣ አሁንም በደንብ እንተዋወቅ። ደስ ሲል አሁንም ይሸኛታል። በ3ኛው ትመጣለች። መሽኮርመም አለ። በ4ኛው እንዲህ እየተባለ ነው እንጂ የሚደረሰው በአንድ ቀን በአንድ ጀንበር በአንድ በኩል ሌሊት ላስቲክ ተሸክመሽ ሂጂ ሮሚ። ይሄ አልቀበልም እኔ። በእኛ ዘመን ይቀር ፍቅር፣ በእኛ ዘመን ቀጥይ። ሳይትድ ናት ሁሉ ሆሊዴይ ሚክስ ከሌላ እንትኖች ጋር ልንሄድ ነው። ኤክሳይትድ ናት። አይሴድ ኦኬ። ልብስ የምትፈልገው አይነት ልብስ ከጓደኞቿ እንዳታንስ ወጥቼ ገዝተን አብረን ፓክ አድርጌላት አባቷን ሆሊዴይ ስለምትሄድ ገንዘብ ስጣት አልኩት። እኔ ደግሞ እንደዚህ ያህል ብር ይሰጣታል ብዬ አላልኩም። 50 ብር ምናምን የሚሰጣት ነው የመሰለው። አንስቶ 300 ላጣርጎ ሰጣት። ኧረ 300 የማይበቃም በዚህ ዘመን። ከቤት ለብቻዋ ወጣ የምትሄድበት አንተ 300 ገብቷል ሮሚ። ሪስፖንሲቢሊቲ ሮሚዬ ባስ ያዘጋጅ 300 ምን አላት ሮሚዬ? በአሁን ዘመን እጅ ቀጭኗ ፓንት እንግዲህ አስቢው። ቆርቁራሽም አለመች ብላ 300 ገብታለች ሮሚዬ። 300 ምን ይሰራል? ቡታንታ ራሱ 300 ገብታል። ይሄ የእናቶች ባለዚፑ መቀነት ባለወገቡ አይደለም። እጅ የምትቆረቁረው ስትራመጅ የምትቆረቁረው እንኳን 300 ገብታለች ሮሚዬ። 300 ምን ይሰራል? ከዛ ምን ያደርጋሉ? የእኔ ልጅ ብር ስለተሰጣት አባቴ እንዲህ አይነት ብር ሰጠኝ ብላ ለማታ ማክራለች ለጓደኞቹ። እሺ በዛ ብር ምን ብታደርግበት ነው? ጌስ መጠጥ ይገዙና የተለያየ መጠጥ። እሺ ለወንዶቹ ሲጋራ የሚፈልጉ ሲጋራ ማን ነው ገጁ? የኔ ልጅ ማበሰጣት ብር አባቷ 300 ብር። በቃ እንደ ሚሊዮነር ምን ትፈልጋላችሁ? ገስ ሚሊዮነር በ300 ብር ሮሚዬ ሰጣቸው። ፓርቲው የተዘጋጀ ነገማ ከሄድብኛለች ሮሚ። ፓርቲውን ማን ያዘጋጃል? ራሱ አቅቡለ ሮሚዬ። የመቼ ክፍለ ዘመን ነው የምናወራው? አይ ቲንክ ተሳሰቼ ነው ጋይስ። ልጅ ያለች ይመስሉኝ ጋይስ። ልጅ ያለች እኔ እኮ ለራስ እኔ እኮ $300 ተሰጥቶ ፓርቲ ተዘጋጅቶ ሲጋራ መጠጥ ተገዝቶ እንዴት በቃ ወገን፣ እንዴት በቃ ከብዬም። እሺ እንሂድ እናዳምጥ። ሊበቃ ይችላል። እኔ አላቅም። ቅልጥ ያለ ጭፈራ ነው። ያዘው ልቀቀው ነው በለው ነው ይጨፍራሉ። ከዛ አንዱ ልጅ 2 ሴቶች ይወዱታል። እሺ ልጁ አንደኛዋን ይመርጥና ይችኛዋን ይቺ ያልተፈለገችው ልጅ ተናዳ ትወጣና ለዋናዎቹ ደውለው የሙዚቃ ድምፅ ይሰማኛል፣ እንደዚሁ ጭፈራ አለ። እሺ ወንዶችም አይቻለው ሲያልፉ። አቤት ሮሚ። እነሱ እጅ ከፍንጅ ተያዙ። ምኖቹ እጅ ከፍንጅ? ወንዶቹም እዛው ተያዙ። ማቤት ነው ያሉት። ታዲያ እኮ ጥሩ አይደለም። እንደዚህ ከተፈጠረ ጥሩ እኮ አይደለም ነው። ጠይቀው ማነው የሁሉ በጨፈረ? የእኔ ልጅና ጓደኛዋ። እሺ ገንዘብ ኬታ መጣሽ? አባቴ ሰጥቶኝ። $300 ነው ያለችው። ፓውንድ ምንድን ነው ሲባል ሆሊዴይ ይሄዳለሁ አለች። እናትየው ገንዘብ ስጨርስ እኔ እኮ ተቃጥዬ። ኧረ ሮሚ ፈጠን አድርገሽ አውሪልን ሮሚዬ፣ ቶሎ አስቡት። የአብ ስራ አይደለም። ጮክ ብላ ማታወራ ልጅ ናት። እንኳን ግድንግድ ፓርቲ ወንድ ሰብስባ ደገሰች የሚባል ሮሚ አፍኝ ወሬው እንዲያርጋው መጠጥ አለ፣ ሲጋራ አለ። ምን ሲባል ሊጭር ለእኔ አይነግሩኝ። ሆሊዴይ ነኝ ዘልዬ ሆሊዴውን ትቼው እንደመመጣ ስለሄዶ ቴንኪው። ምን አለ ሮሚ ፈጠን በይ ብዬ ልጻፍላት ማለት ነው። ተጠራ። ጌስዋት የ7 ሰዓት መንገድ ነው በድራይቭ። በማግስቱ ጠዋት ሲነጋ ናናው ሰዳር ተባለ። ሄድበት ቦታ አለ ሮሚ ያፍጠኝበት ሆሊዴይ 4 ቀን ሲቀር ሆሊዴዋን አቃርጠው ሁለቱም እኔ እነግራታለሁ። ፈጠንታ ሌሎቹ ጨረሱ። አባ
አትየው በቃ ዋንዴ ጋይስ ገዝተ ላይ ገብቼ ነገራት አይመታት ነገር አይቻል ወይ ያንቺ አሳድጌ እንዲህ ልትሆኚ ወይ እያለ እንደ ሙቪ ነው ዛሬ መሮ ነግረን ስመጣ አለ ወትሯ ጠላታችሁ የትርትመንተነ ማሚዬ ናፍቀሽኝ የሄድኩት እኮ 15 ቀን አሉ ማሚዬ ተኝቼ ብሬክፋስት ይዛ ምን ያስላት እንዴ ማሚ ኮሊዴ መተሽ ናፍቀሽን ትሪትመንቷ የሆነ ነገር እንዳጠፋች ልጅ ጋር ደርሰን እንምጣሩም በጣም ዛሬ ነው ወይ ጂጂ ጋር ምንም ወሬ የለም ዛሬ ጋራንቲ ምን አባ ጋራንቲ ትሆናለህ የምን አባ ነው ጋራንቲ የምትሆነው ምን ቤተ መንግስት ልገባ ነው የምትሆነው ከዘመዶቿ ጋር አሁንም እየተጣላኝ ነው ጋይስ ካፍታ ቆይታ በኋላ ወደ እዛኛው ሰው ይሚ ናይስ የሆነ ጎዱና ገዝቷል ለቢከምባል ቦይስ በዚህ ነገር ነው ወንዶች ወደ ሌላ የሚሄዱት ናይስ ሆኖ ምን ሆኖ ታማኝ ሆኖ ሲኖሩ ባለናቱ ስትዘቀዝቀው በቃኝ ጋይስ በቃኝ አንድ ደህና ወሬ የሚያወራ የለም ሮሚ ትሻለኛለች ስልሽ መስሎኝ ምንድን ነው ስላት ቤታ በሏት ሮሚ ጋይዳችሁ ብር ስጣት ብለሽ ስትዩ 300 ሰጠኝ ቶሎ ተዋርጊ በቶሎ ተዋርጊ ከዛ ጓደኞቼ ሲጋራ ፈልጋለሁ ሲሉ ገዛው ከዛ መጠጥ እንዲገዝቼ ትልይ ነው ኪሏታል አሁን ተወረ ክፉ እንዳታናግሯቸው ተው ኦኬ ለትምህርት ሻፌት ያደርገዋል አሁን ከዚህ በኋላ ለምትማሪ አይ አፌት ያደርገው ደግ አደረግሽ ስትለኝ ደግ አደረግሽ እስኪ ቤታ በሏትና ኮመንቱን ሁሉ እንትን በሉትኝ ወደፊት ትምህርት ቤት አድርጌያለሁ ስትይ ምን አደረኩ ልትይ ነው ደግ አደረግሽ አሪፍ ነው ያልኩት ታሰድቡኝ ቆርጣችሁ የተነሳችሁት ደግ አደረግሽ ነው ያልኩት ከዚህ ከመሰለ ያላችሁ ምጽፉት ምንድን ነው አላስወራ የምትሉት ጤነኛ አይደላችሁም እንዴ ደግ አደረግሽ ነው ያልኳት ልጅ እንዳታወራ እናርጋት አበባ ልስጣት ወይ እንዳታወራ ጠላ ቤት ሄጄ ብዙ ነገር አድርጌ ወይ እንዳታወራ ላርጋት ወይ ስለዚህ ደግ አደረግሽ እኔም እኮ ሃይስኩል ህይወቴ ላይ እስኪ ዲቦራን አይድሌ ጭራሽ ወሬ እንዳላወራ አረጋችሁ ወጣሽ እንዴት ላይ ኧረ መች ወጣሁ ልባልታ እያቀራረብኩ ነው መሄጃ አጥቼ ለአልዋልት አቤት ቤታ ግን ወይኔ ቤተሰቦቼ ግን ጉድ እንኳን ያሉ ግን ስሚ አረ ላይቭ ላይ ነኝ ወሬ ሳምስ ስታመስ እንዴት ሆነ ቆይ እሺ አንጠቀምበት የምንረዳዳ እባካችሁ በከንቱ ወሬ ሰዓት አናባክን አንተ ግሽጣ ራስ አንተ ቆይ አንዴ ማርዬ ይሄን ግሽጣ ራስ ላይ ልሂድበት አንተ ግሽጣ ራስ እና ታዲያ ምን አባህ ያጽፋል 3000 ሰዎች ጊዜዎቻችንን እንሰዋበት ታነቃ ሄደ ከፈለግ ስትፈልግ ደግሞ ኩል ይሁን ስትፈልግ ሂድና የትልልቅ አሮጊቶች ሲቂጥ እዛ እሽኝ እኔ ምን አቤታ ምን አገባኝ ምን አባት ሰዓታችን ስጽፍ ሰዓት አይባክንም ወይ ስጽፍ ሰዓት አይባክንም ወይ አንተ ጭራሮ አመሰግናለሁ ዲቦዬ እዚህ እኮ በእናትሽ እያወራው አንዱ መጥቶ ሰዓታችንን ሻና ባክን ላይ ብለኝ ሰዓታችንን አናባክን ዘራፋ ካኪ ዘራፍ ሰርተን እንለወጥ ይላል እግርህ ራሱ ይሄ ኮቴ እግር ማሰሻ እግር ቁጭ ብሎ እዚህ ጋር እንትን ይላል እኔ እንኳ አሮጌት እኮ አደረጋችሁ ያለ እድሜ እኮ አስረጃችሁ እኮ ለፍላፊ ሆኜ ቀረው ወይ እኔን ያገባማ ተቃጠለ ስሚ ነይ እንጂ ላኪልኝ በቃ አወራው እኮ አማው ከአንዱ ቤት አንዴ ዛ እንዲሆን አንዴ ጂጂ አንዴ ሮማን ሶስቱም ቤት አካልያ አቅለብልቤ ጨርሼ የመጣ ማርዬ ወሬ የለም አፌን ጠራርጌ ደባብሼ የመጣሁት በይ ነይ ታብታብ እያደረግን ደግሞ እንትን እንበላ ነይ በቃ ወጣው ቻው ደህና ደሪ ወይ በስመ አብ አቤት ኧረ በስመ አብ የሮማን ይሄ ለቅሶ ነው የሚመጣብኝ ብለው ወይ ኧረ በስመ አብ ግን እኔ ቲክቶክ ነዋሪ ማለት እንዲህ ነው ህይወታችንን የምንገፋው
ማለት እንዲህ ነው በቃ እስክናረጅ የምንሆነው እስክንሞት። የሚያሳዝን የህይወት ታሪክ ነው። ዲቦራ ትምጣ መቼስ ደግሞ ከእሷ ጋር ደግሞ ጮኋለሁ። ቆይ ወይ ሰው ይዤ ባል ሊሄድ ቆይ ሰው ይዤ ባል ሊሄድ ቆይ ሙና ዲቦራ ተጣልተዋል እንዴ? Do you know this girl, Mazer? አንዴ ዲቦራ እንጂ አይ ሰላም አንዴ ዲቦራ እንዳትውጪ ሰው እያስተዋወቀች ዲቦራ ይዣል መጣ። ቤታ ትባላለች ከሰሜን አሜሪካ። ኖ ሄር ቤታ እንዴት ነሽ? ቤታ ዲቦራ እንዴት ናችሁ? ሰላም ናችሁ? እንዴት ነብሮ? ምን ነው ዛሬ ሰላም ካላላችሁ አልክ እንዴ? ምን ነው አቅለበለብከኝ? ቆይ እስኪ ልተንፈስ እንዴ? ምን ነው በላይ ሰላምታ የምታበዛብኝ? ሰላም ላይ ሰላም ባሉንማ እዚህ ተቀምጬ እንዲያምሩብኝ አታየኝም። አመሰግናለሁ። ቆይ ምሳ ልንጋበዝ ነው። ዲቦ እሷ ሺ ዶንት ኖ ሃው ቱ ፕሌይ ጌም እና እንደ መጣሁት ልሸቅል መስሎኝ ናውጣ። ይሄ ሁሉ ሰዓት አውርቼ አንድም 5 ሳንቲም የሰጠኝ የለም። ሽሮና ሀረ ፕላይ ጌም ይለኛል እንዴ? እዛው አብራችሁ ተቀመጧ እንዴ? ይሄ ሁሉ ሰዓት የሶስት ሰው ሶሻል ሚዲያ ላይ 13 ዓመት የቆዩ ሰዎች አቀነባብሬ አውርቼ ደክ ወይ ላበላቦኝ መጥቼ አሁንም ደግሞ ላወራ። ቀልደኞች ናችሁ። ቀልደኛ ገበሬ በሰኞ ይሞታል አሉ። ዲቦራን ጥሯት። ኦጂን ሰላም እንበለው። ኦጂዬ የኔ ፍቅር ቆይ ላሽቃብጣ እንዴ? እስከዛ ዲቦራን ጥሯት። ዲቦራ ደግሞ ሼም የሚይዛት ነገር ሼመኛ ናት እኮ ዲቦራ ሼመኛ ናት። ጎበዝ። አሁን አንተን ያወቅበት አንድ ነገር እንድናገርላችሁ ነው። ኧረ ጃኒና ጆን ዳንኤል ተሳሳሙ። የኔ ጌታ ቅድም ሮማን ያለችውን አልሰማህም? ቅድም ጂጂ ያለችውን አልሰማህም? አንተ ከንፈር ላይ ነህ። ሰው ሌላ ነገር እየተሳሳመን ያለው ቴንኪዩ። ሰው ሌላ ነገር ላይ የተሳሳመ ነው። አንተ ከንፈር ላይ ነህ። አባቴ ጊዜውን አውቀኸዋልን? 2022 ላይ ደርሰናል። 2025 ላይ ነን። አንተ ከንፈር ላይ ነህ የኔ ጌታ። ሰው ስንት ነገር እየሳመ ነው። የማይሳመውን ሁሉ እየሳመን ያለው ንቃ ከተኛበት። ጭራሽ እንትናና ተሳሳሙ ይላል እንዴ ሰው። እናቴ አንዴ አስፋልት ላይ አንዴ መገና አንዴ ሱቅ ላይ አንዴ ምን ላይ ተሻጎረ። አንተ ጆን ዳንኤል እና ጃኒ ተሳሳሙ እንዴ? በደንብ ይሳሳሙ። ተሳሳሙ። የታባቱ በደንብ ተሳሳሙ። ዲቦራ የገባ ነው ዘንድሮ። ብዙ ያልሽ ነው። እስኪ ማድረግ የሌው ስሚኝ፣ ሞ ይቀልዳል እንዴ? ሶሻል ሚዲያ ላይ ስንት ዓመት ሙሉ የተቀመጡትን ጤባዎች ጠብጥቤ መጥቼ እዚህ ከዛ ድማ ሞሪ ላወራ ሽሮና ሀረብ ላይ ጌም ኤክስኪውዝ ሚ። እኔ የመጣሁት እኮ እዚህ ታብታብ ላስደርግ እኮ ነው ከዲቦራ ጋር። ቀልደኛ። አመሰግናለሁ። ምሳሌ ጋብዙኝ ነው አለ። ከውሻም አለቻት ብታይ ከሄድጋታስገባን። ታዲያ ምሳ አይደለም እራት ጋብዛው። ለምን ደግማ ቁርሳት ጋብዘው? በኔ ቤት ታለማል በለው። ምን ደማሽ ምሳ ልጋብሽ? ቪዥን ሻልሽኝ እኮ የታል ቪዥን አልኩት። አሁን አሪፍሽ ማሬ መጀመሪያ ብያለሁ። እውነትሽን ነው።